ስለዚህ ከሚመለከታቸው ባለድርሻ አካላት በሙሉ ቁጭ ብሎ ጊዜ ወስዶ በእያንዳንዱ ችግሮች ጋር የመወያየት ተወያይቶ ደግሞ የድርሻ ጉልት ወስዶ ጥንካሬን አስቀጥሎ በነዛ ላይ የመግባባት የመፍትሄ አቅጣጫው ላይ ከዚህ ስብራት በምንወጣበት ጉዳይ ላይ የመፍትሄ አቅጣጫው ላይ በተገቢው ተግባቦት የመፍጠር ስራ ሰርተን ወደ ተግባር የገባንበት ነው። አንደኛ ከማህበረሰቡ ላይ ውይይት ተካሂዷል። ማህበረሰቡ ምን አነሳ በሚል እንደገና ከተማሪ ጋር ውይይት ተካሂዷል። ህዝብና ተማሪ ያነሳውን ደግሞ ከመምህር ጋር እንደገና ለሶስተኛ ዙር ውይይት ተካሂዶ በእነዚህ ምን ጉድለቶች ተነሱ፣ ምን ጥንካሬዎች ተነሱ፣ ምን ይቀጥል በሚል እኛም እንደኛ እንደ ማኔጅመንት እንደ ኃላፊ ቁጭ ብለን ተወያይተን ችግሮቻችንን ለመለየት ሞክረናል። ችግሮቻችንን ለይተን ልክ ከዛ በተነሳው አግባብ እንደ ጽህፈት ቤት የተነሱብንን ጉድለቶችን ለማረም ጥረት አድርገናል። ለውጡ በሐሳብ ላይ ብቻ አልቆመም፣ ወደ ተግባር ተለወጠ። ከእቅድ ወደ ተግባር በተቀናጀ ጥረት የትምህርት ቤቶች ስታንዳርድ የማሻሻል ስራ ተጠናክሮ ቀጥሏል። አንድ በመሰረታዊነት በጥናቱም ጎልቶ ከወጣው የትምህርት ቤቶችን ደረጃ ማሻሻል፣ የተማሪ ውጤትና ስነ ምግባር ለማሻሻል የትምህርት ቤቶችን ደረጃ ማሻሻል ስራ በሰፊው አንድ እንደ ጉልት የወጣው ይህንንም ለማድረግ ከኛም አንፃር በጣም ብዙ መጠነ ሰፊ ስራዎችን ስንሰራ ቆይተናል። የመንግስት በጀትንም የህዝብ አቅምንም ሌሎች ባለድርሻ አካላትንም አስተባብረን ማለት ነው ትምህርት ቤቶችን ደረጃ ለማሻሻል ተሰርቷል። የመጽሐፍትና የተማሪዎች ወንበር ጥምርታ እየተሻሻለ ሲሆን የላቦራቶሪ ክፍሎች ተገንብተው ወደ አገልግሎትም ገብተዋል። ድጋፍ አግባብ ነበረ። ከድጋፍ አግባብ በውጤት ስብራቱ ዙሪያ እንደ ጥያቄ በተነሱት ቀርበን ጥሩ ድጋፍ እያደረግን ጥሩ ክትትልና ግብረ መልስ እያደረግን ርዕሳነ መምህራን በቂ ስልጠና ኢንስትራክሽናል ሊደርሺፕ በሚል በቂ ስልጠና እንዲያገኙ እያደረግን የሄድንባቸው ነገራቶች አሉ። ከዚህም ባሻገር መምህራን ጋር ጥቅም ከማስከበር ጋር ጥሩ ምንም ቅሬታ የሌለበት ሙሉ በሙሉ ጥቅሞችን ያስከበርንበት አንዱ ለውጤቱ እንደ መነሻ ወስደናል። ይሄ እንደ ጽህፈት ቤት ሲሆን እንደ ህዝብ ደግሞ ከትምህርታዎች ጋር ድርሻውን ወስዶ የሰራቸው ነገሮች አሉ። እንደ ህዝብ ድርሻቸውን ወስዶ የሰሩት አንዱ ጥራት ለማምጣት ከወንበር ተማሪ ጥምርታ ጋር የነበረው ነው። ከወንበር ተማሪ ጥምርታ ጋር የነበረውን ክፍተት ለማሟላት እስከ 2 ሚሊዮን ህዝብ በመሰብሰብ የወንበር ተማሪን ጥምርታ ለማሻሻል 447 ወንበሮችን በማስገባት ለትምህርት ቤቶች አከፋፍለናል። በመቀጠል የተማሪ ክፍል ጥምርታን በማሻሻል ረገድ በጣም ብዙ አዳዲስ ብሎኮችን መገንባት እንዲሁም ደግሞ ጥገና ማድረግ የቻልንበት ነው። ለአዳዲስ ከገነባናቸው ብሎኮች በጣም ብዙ ማንሳት ይቻላል። ኢንቃ ተጋማ ስኩል ማስፋፊያ መማሪያ ክፍል ግንባታን ከ5.6 ሚሊዮን ብር በላይ